ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የኢራኑ መሪ የት እንዳሉ እንደሚያውቁ ነገር ግን አሁን እንደማይገደሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኛ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒን አንገድልም፣ ቢያንስ ለጊዜው አንገድላቸውም ብለዋል። የአሜሪካው ፕሬዝዳንት አያቶላህ የት እንዳሉ በትክክል እናውቃለን፣ ቀላል ኢላማ ነው፣ ግን እዚያ መልካም ነው ብለዋል። ይህ በእንዲህ እንዳለ ትዕግስታችን እያለቀ ነው ሲሉ አስጠንቅቀዋል። ከዚያም ያለ ምንም ቅድመ ሁኔታ እጅ መስጠት። እስራኤል ኢራንን ማጥቃት ከጀመረች 5 ቀናት የሆናት ሲሆን ሁለቱም ወገኖች እርስ በርስ መታኮሳቸውን ቀጥለዋል። ኢራን የቴል አቪቭ እና ሃይፋ ነዋሪዎችን አካባቢዎቹን ለቅቀው እንዲወጡ አስጠንቅቃለች። በሁለቱ ሀገራት መካከል ግጭት የተቀሰቀሰው ዓርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባላስቲክ ሚሳይሎች ምላሽ ሰጥታለች። ኢራን የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲሄዱ አስጠነቀቀች። ኢራን የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲወጡ አስጠነቀቀች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይ የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸው ብለዋል። ሜጀር ጀነራል አብዱራህማን ሙሳቢ እስካሁን የተካሄዱት ዘመቻዎች የመከላከል ማስጠንቀቂያ ናቸው፣ የኢራን የቅጣት ዘመቻ በቅርቡ ይካሄዳል ብለዋል። ምንም እንኳ ከአርብ ጀምሮ በኢራን የተፈጸሙ ጥቃቶች ቢያንስ 24 እስራኤላውያን ቢገደሉም አብዛኞቹ የኢራን ሚሳይሎች በእስራኤል አየር መከላከያ ስርዓቶች ከሽፈዋል። የኢራን መሪ የት እንዳሉ እናውቃለን፣ የአየር ክልሏም በቁጥጥራችን ስር ነው። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኢራንና መሪዎቿን የተመለከተ መልእክት አስፍረዋል። ትራምፕ እስራኤል በኢራን ላይ የፈጸመችው ጥቃት ውስጥ እጃቸው እንደሌለበት ሲገልጹ ቢቆዩም በትሩዝ ማህበራዊ ሚዲያ ገጻቸው ላይ ግን ቀጥታ ተሳታፊ የሆኑ ያህል ነው የጻፉት። አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን ያሉት ትራምፕ ኢራን ጥሩ የአየር ክልሏን መከታተያ እና ሌሎች የመከላከያ መሳሪያዎች እንዲሁም ብዙ ነገር ነበራት፣ ነገር ግን አሜሪካ ከተሰራው ከተጸነሰው እና ከተመረተው ዕቃ ጋር አይወዳደርም፣ ማንም ከአሜሪካ የተሻለ አድርጎ አይሰራም ብለዋል። አሜሪካ ለረዥም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያዎች ስትሰጥ የቆየች ቢሆንም ከአርብ ጥቃት ወዲህ እስራኤል በኢራን ላይ በፈጸመችው ጥቃት የዩናይትድ ስቴትስ እጇን እንደሌለበት ስትገልጽ ቆይታለች። ዶናልድ ትራምፕ አክለውም በጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን፣ እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው፣ እሱን አናስወግድም ወይም አንገድለውም ቢያንስ ለአሁኑ፣ ነገር ግን ሚሳኤሎችን በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም፣ ትዕግስታችን እያለቀ ነው፣ በጉዳዩ ላይ ትኩረት ስለሰጣችሁ እናመሰግናለን። ትራምፕ በተከታታይ ማህበራዊ ሚዲያቸው ላይ ባጋሩት በዚህ ጽሑፍ ላይም ያለምንም ማወላወል እጅ መስጠት ብለዋል። ትራምፕ ኢራን ዩሬኒየም በማበልጸግ እንድታቆም ተጨማሪ እርምጃ ሊወሰድ ይችላል ሲሉ ቫንስ ተናገሩ። የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር ለማስቆም ተጨማሪ እርምጃ እንዲወስድ ሊወስኑ ይችላሉ አሉ። በማህበራዊ ድረ-ገጽ ለጥፋቸው ላይ የአሜሪካው ፕሬዝዳንት ኢራን ለማንኛውም የሲቪል ዓላማ ከሚያስፈልገው ደረጃ እጅግ የላቀ ዩሬኒየም ማበልጸግና የኢራን ዩሬኒየም ማበልጸግን ለማስቆም ተጨማሪ እርምጃ እንዲወሰድ ሊወስኑ ይችላሉ ብለዋል። ምክትል ፕሬዝዳንቱ ቫንስ ትራምፕ የአሜሪካን ወታደራዊ ኃይል የአሜሪካን ሕዝብ ዓላማ ለማሳካት ብቻ የመጠቀም ፍላጎት ነው ያላቸው፣ በሚደረጓቸው ሁሉ ትኩረታቸው ያ ነው ብለዋል። ትራምፕ ዜጎች ቴሄራንን ለቀው እንዲወጡ ያቀረቡት ጥሪ ስልት ሊሆን ይችላል ሲሉ የቀድሞ የአሜሪካ የደህንነት አማካሪ ተናገሩ። የቀድሞ የአሜሪካ ብሔራዊ ደህንነት ምክር ቤት ዳይሬክተር ዶናልድ ትራምፕ ኢራናውያን ቴሄራንን በአስቸኳይ ለቀው እንዲወጡ ያስተላለፉት መልእክት በአገዛዙ ላይ ጫና ለመፍጠር የተደረገ ስልት ሊሆን ይችላል አሉ። በትራምፕ የመጀመሪያው ስልጣን ዘመን በደህንነት ምክር ቤት ውስጥ ኃላፊ የነበሩት ጃዋድ አሊ በትክክል ምን ማለት እንደሆነ ሊገልጹ የሚችሉት ትራምፕ ራሳቸው ብቻ ናቸው ብለዋል። ነገር ግን 10 ሚሊዮን ሕዝብ ያለባት ከተማ ለቃችሁ ውጡ ማለት በተጨባጭ የሚቻል አይመስልም ብለዋል። ትራምፕ የቡድን 7 ሀገራት ስብሰባዎችን አቋርጠው የብሔራዊ ደህንነት ምክር ቤት አባላቶቻቸውን ስብሰባ መጥራታቸው ትልቅ እርምጃ ነው ሲሉ አሊ ለቢቢሲ
ሬዲዮ 4 ተናግረዋል። የብሔራዊ ደህንነት ምክር ቤቱ የሚሰበስበውን ፕሬዝዳንቱ ስብሰባ ሲጠራ ወይም አማካሪዎች ሁኔታው በጣም ከባድ ስለሆነ እንዲህ አይነት ስብሰባ አስፈላጊ ነው ብለው ሲያምኑ ብቻ ነው። ሰው ወዴት ይሄዳል? የቴህራን ነዋሪዎች ትናንት ምሽት እስራኤል በቴህራን ሰሜን ምስራቅ የሚገኙ ነዋሪዎች ለቅቀው እንዲወጡ ማስጠንቀቂያ ከሰጠች በኋላ ብዙ ሳይቆዩ ዶናልድ ትራምፕ ሁሉም ሰው ቴህራንን ለቅቆ መውጣት አለበት ሲሉ አስጠንቅቀዋል። ቢቢሲ ፔርሺያ የአሜሪካ ፕሬዝዳንት በማህበራዊ ድረገጹ ላይ ለሰጡት ማስጠንቀቂያ ነዋሪዎች ያላቸው ምላሽ ተጠይቋል። ከተማዋን በአስቸኳይ ለቃችሁ ውጡ ሲሉ ምን ማለታቸው ነው? በእርግጥ ይቻላል ሲል አንዱ ነዋሪ ጠይቋል። ምን ይዘው መሄድ አለባቸው? ወዴት ይሄዱ? ወደሚሄዱበትስ እንዴት ይደርሳሉ? ምን አይነት ከንቱ ነገር ነው የምትናገረው? ሌላዋ ነዋሪ ለ3 ቀናት ያህል የወላጆቿን ድምፅ እንዳልሰማች ተናግራለች። እያንዳንዱ ጥቃት በደረሰ ጊዜ እኛ ስንሰማ ሕይወትና ሞት ሆኖ ይሰማናል። ምክንያቱም አባቴ ኢንተርኔት የለውም፣ የእናቴ ኢንተርኔት ሙሉ በሙሉ ተቋርጧል። በአውሮፓ የሚገኝ አንድ የሕክምና ተማሪ የቤተሰባችን ደህንነት ጉዳይ በጭንቀት ሊገድለን ነው። የኢራን የአየር ክልል ባይዘጋ ኖሮ ብዙዎቻችን አሁን ወደዚያ እንሄድ ነበር ብሏል። የእስራኤል ዓላማ በኢራን የስርዓት ለውጥ ማድረግ አይደለም። የእስራኤል የውጭ ጉዳይ ሚኒስትር ጉዳዩን ሰዓራ በኢራን የአገዛዙ ስርዓት ለውጥ ማድረግ የእስራኤል ጦር ወታደራዊ እርምጃ ዓላማ አይደለም አሉ። ሚኒስትሩ ውጤቱ ሊሆን ይችላል፣ ነገር ግን ዓላማው አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት የተመታችው የእስራኤል ማዕከላዊ ከተማ ሩሽሊዝን በጎበኙበት ወቅት ነው። ሰዓር እዚያ ለተሰበሰቡ ጋዜጠኞች እንደተናገሩት እስራኤል በኢራን ላይ በምትፈጽማቸው ጥቃቶች 3 ቁልፍ ዓላማዎች አሉት። በመጀመሪያው የኒውክሌር መርሃ ግብሩን ክፉኛ መጉዳት። ይህንን አልጨረስንም ብለዋል። የእስራኤል ተዋጊ ጀቶች በኢራን ሰማይ ላይ የበላይነት እንዳላቸው የተናገሩት ሚኒስትሩ አሁንም የለየናቸው ስፍራዎች አሉ ሲሉ ተናግረዋል። የእስራኤል ሁለተኛ ዓላማ የኢራን መንግስት የባላስቲክ ሚሳኤል ፕሮግራምን በከባድ ሁኔታ ማውደም እና በመጨረሻም የእስራኤልን መንግስት ለማስወገድ ያለውን ቅድመ ፍጽሞ ማጥፋት ነው ብለዋል። እስራኤል እና ኢራን በህዝብ ብዛት፣ በኢኮኖሚ እና በወታደራዊ ኃይል ሲነጻጸሩ ኢራን እና እስራኤል በንጽጽር ህዝብ እስራኤል 9.6 ሚሊዮን፣ ኢራን 88.6 ሚሊዮን፣ አገራዊ ምርት በዶላር 525 ቢሊዮን፣ ኢራን 413 ቢሊዮን፣ አጠቃላይ ምርት በነፍስ ወከፍ እስራኤል 54.931 ሚሊዮን፣ ኢራን 4.669 ሚሊዮን። መከላከያ ከአጠቃላይ ምርት አንጻር 4%፣ ኢራን 2%። እስራኤል በድንገት ኢራን ላይ ጥቃት ፈጽማ በሁለት ሀገራት መካከል የሚካሄደው አገር አቋራጭ ግጭት ከጀመረ 5ኛ ቀኑን ይዟል። በመካከለኛው ምስራቅ ውስጥ ዋነኛ የአሜሪካ ወዳጅ እና ኃያል ጦር ሰራዊት ያላት እስራኤል ከአርብ ዕለት አንስቶ የፈጸመችው ባለው ጥቃት በኢራን ተቋማትና ወታደራዊ ኃይል ላይ ከባድ ጉዳት እያደረሰች ነው። ምንም እንኳን ኢራን የእስራኤልን ኃይል የደረጃ ጦር ኃይል ባይኖራትም በባህረ ሰላጤው አካባቢና በመካከለኛው ምስራቅ ውስጥ እስራኤልን ልትገዳደር የምትችል ናት። ኢራን በምዕራባውያን ማዕቀብና ጫና ስር ሆና ሰራዊቷን በማጠናከር ሚሳኤሎችን፣ ድሮኖችና ለሰላማዊ አገልግሎት ነው የምትለውን የኒውክሌር ፕሮግራም በመስራት እና በመገንባት ላይ ቆይታለች። እስራኤልም ሁሉም አይነት ዘመናዊ የጦር መሳሪያዎች በራሷ በመስራት እንዲሁም ከአሜሪካ ቢሊዮን ዶላሮች የሚያወጡ ድጋፍ በማግኘት የግዙፍ ሰራዊት ባለቤት ናት። ለመሆኑ እስራኤል እና ኢራን በህዝብ ብዛት፣ በምጣኔ ሀብትና በወታደራዊ ኃይል አቋማቸው ሲነጻጸር ምን ይመስላል? በኢራን ከአርብ ጀምሮ ከ450 በላይ ሰዎች ተገድለዋል። የሰብአዊ መብት ተሟጋች ድርጅት በኢራን የሚገኝ የሰብአዊ መብት ተሟጋች ድርጅት እስራኤል ጥቃት ከጀመረችበት አርብ ጀምሮ የደረሱ ጉዳቶች ሲከታተል መቆየቱን ገልጿል። እንደ ሰብአዊ መብት ድርጅት ዘገባ ከሆነ 224 ንጹሐን ዜጎች ሲገደሉ 188 ቆስለዋል። ከዚህ በተጨማሪም 109 የኢራን ጦር ሰራዊት አባላት ሲገደሉ 123 ደግሞ ቆስለዋል ብሏል። እስካሁን ማንነታቸው ያልታወቁ 119 ሰዎች መገደላቸውና 335 መቁሰላቸውን የሰብአዊ መብት ድርጅት አስታውቋል። ይህም የሰብአዊ መብት ድርጅት የመዘገባቸው ሞቶችን ቁጥር 452 ሲያደርሰው 646 ቆስለዋል ብሏል። የኢራን መንግስት መገናኛ ብዙኃን እስካሁን በእስራኤል ጥቃት ስለተገደሉ ሰዎች መንግስት ከገለጸው ውጭ ምንም ያሉት ነገር የለም።
ቼክ ሪፐብሊክ እና ፖላንድ ዜጎቻቸውን ከእስራኤል አስወጡ። የቼክ ሪፐብሊክ መከላከያ ሚኒስትሮችና ጃን ሰርኖቶቫ መንግስት ማክሰኞ ማለዳ 66 ሰዎችን ከእስራኤል ማስወጣቱ ተናገረ። አብዛኞቹ የቼክ ዜጎች ሲሆኑ የሌላ አገር ዜግነት ያላቸው ዘመዶቻቸውም ይገኙበታል ተብሏል። ሰኞ አመሻሽ ላይ ተጨማሪ 14 የቼክ ዜጎች የስሎቫክ መንግስት ባዘጋጀው አውሮፕላን ውስጥ መቀላቀላቸው ተገልጿል። ከዚህ በተጨማሪ እስራኤል አንድ የቼክ ዜጎች ደግሞ የስሎቫክ መንግስት ለዜጎች ባዘጋጀው አውሮፕላን ዛሬ ይሳፈራሉ። የፖላንድ ውጭ ጉዳይ ሚኒስትር ዶሳላው ሲኩርስኪ ትናንት ከ300 በላይ ዜጎቻቸውን ከእስራኤል ለቅቀው እንዲወጡ መጠየቃቸውን ተከትሎ እየተዘጋጁ መሆኑንም ተናግረዋል። ረቡዕ ረፋድ ላይ በግብጽ በኩል ዜጎቻቸውን ለማስወጣት መዘጋጀታቸውን ምክትል የውጭ ጉዳይ ሚኒስትር ሄንሪካ ሞሲካኪዲኔስ ሲናገሩ፣ ሁለተኛው ወታደራዊ አውሮፕላን ደግሞ ሐሙስ በዮርዳኖስ ከአማን ተጨማሪ ዜጎችን ያስወጣል ብለዋል። ፖላንድ በቴህራን የሚገኙ አስፈላጊ ያልሆኑ የኤምባሲ ሰራተኞች በአዘርባይጃን በኩል ለማስወጣት አቅዳለች ሲሉ ሞስኪካዲኔስ ተናግረዋል። ሕይወቴን በሙሉ ያሳለፍኩት ቴህራን ነው። የዶናልድ ትራምፕ ለቀቃችሁ ውጡ የሚል ማስጠንቀቂያ የሰማ ነዋሪ። ሐዘን፣ ፍርሃት፣ ቁጣ በቴህራን ነዋሪዎች መካከል የሚታዩ የጋራ ስሜቶች ናቸው። ሐዘን፣ ፍርሃት፣ ቁጣ በቴህራን ነዋሪዎች መካከል የሚታዩ የጋራ ስሜቶች ናቸው። ፕሬዚዳንት ትራምፕ ከተማዋን ለቅቀው ውጡ ለማለታቸው የሰሙ ኢራናውያን ለቢቢሲ አስተያየታቸውን ሲሰጡ እነዚህ ስሜቶች ይነበቡባቸዋል። ከዋና ከተማዋ የሚያስወጡ መንገዶች በመኪኖች ተጨናንቀዋል። አንዳንድ ሰዎች ከእንቅልፋቸው እንደነቁ ለቃችሁ ውጡ የሚለውን ዜና እንደሰሙ ነው መውጣት የጀመሩት። ጥቂቶቹ ደግሞ ትናንት ለቅቀው ወጥተዋል። አንዳንዶቹ ከዚያ በፊት ዛሬ ከመውጣቴ በፊት ከተማዋ ኦና ትመስል ነበር፣ ነገር ግን ብዙ ሰዎች ቴህራን ውስጥ መሄጃ አጥተው ቤታቸው እንዳሉ አውቃለሁ ሲል አንድ ለቢቢሲ አስተያየቱን የሰጠ ግለሰብ ተናግሯል። ምንም እንኳን አንዳንዶች ከቴህራን ውጭ የሚገኝ ቤታቸውን ለሌሎች መጠለያነት ቢፈቅዱም፣ መኪና የሌላቸው ሰዎች ቢጓዙም ከተማዋን ለቅቆ መሄድ ለሁሉም ሰው አማራጭ አይደለም። ከቤተሰቦቿ ጋር ለመቆየት የወሰነ አንድ ግለሰብ 90 ዓመት ነው። የኩላሊት ህመምተኛ መሆን ብቻ ሳይሆን በቅርቡ የጉልበት ቀዶ ጥገና ስላደረገ በመኪና ረዥም ሰዓት መጓዝ አይችልም። አረጋውያን እርዳታ የሚፈልጉ ከሆነ መላው ቤተሰብ ይቆያል። ቴህራን ለቅቀው ርቀው ወደሚገኙ አካባቢዎች ከሄዱ በኋላ መድኃኒትና ሆስፒታሎች ማግኘት በጣም ከባድ ነው። ስለዚህ ሁሉም ሰው ከተማዋን ለቆ መሄድ አይችልም። አብዛኞቹ ጎረቤቶች ሄደዋል፣ እኔ ግን መቆየት መርጫለሁ። የት መሄድ እችላለሁ? መላ ሕይወቴን ያሳለፍኩት እዚህ ቴህራን ውስጥ ነው ሲል ሌላ ከተማ ውስጥ ለመቆየት የመረጠ ግለሰብ ለቢቢሲ ተናግሯል። እስላማዊ ሪፐብሊክ ለሰዎች ሕይወት ትንሽ እንኳ የሚያስብ ቢሆን ኖሮ ከእነዚህ ሁሉ ማስጠንቀቂያዎች በኋላ ሰዎች ከተማዋን ለቀው እንዲወጡ የተወሰነ ጥረት ባድርግ ነበር ያለው ደግሞ ሌላ የቴህራን ነዋሪ ነው። የኢራን ባለስልጣናት ነዋሪዎች ከተማዋን ለቀው እንዲወጡ እስካሁን ድረስ ያስተላለፉት ማስጠንቀቂያ የለም። እስራኤልና ዶናልድ ትራምፕ ያቀረቧቸው ማስጠንቀቂያዎች የጠላት የሥነ ልቦና ጦርነት በማለት አጣጥለውታል። አንዳንድ የመንግስት ደጋፊዎች በማህበራዊ ሚዲያዎች ላይ ከተማዋ በየቀኑ በእስራኤል ጥቃት እየደረሰባት እንኳ ቴህራን ደህና ናት የሚል መልዕክት ሲያስተጋባ አስተውያለሁ ሲል አክሏል። ትራምፕ የእስራኤልና የኢራን ግጭት እውነተኛ ፍጻሜ እንዲያገኝ እንደሚፈልጉ ተናግረዋል። ዛሬ ማለዳ ምን ተፈጠረ? ዶናልድ ትራምፕ በኢራንና በእስራኤል መካከል ከተኩስ አቁም ስምምነት የተሻለ ነገር እየተመለከቱ መሆናቸውን ገልጸው ለግጭቱ እውነተኛ ፍጻሜ እንደሚፈልጉም ተናግረዋል። የአሜሪካው ፕሬዝዳንት አስተያየት የተሰማው በኢራንና በእስራኤል መካከል የተጀመረው የሚሳኤል ተኩስ 5ኛው ቀን በያዘበት ዕለት ነው። ኢራንና እስራኤል ምንም እንኳ በኢየሩሳሌም የሚገኘው የቢቢሲ ዘጋቢ ከዚህ ቀደም ከነበሩ ምሽቶች የተሻለ ጸጥታ እንደነበረ ቢገልጽም፣ ሌሊቱና ዛሬ ማለዳ የሚሳኤል ተኩስ ልውውጥ አድርገዋል። የእስራኤል ጦር ትናንት ምሽት በቴህራን በፈጸመው ጥቃት የኢራን ከፍተኛ ወታደራዊ አዛዥ አሊ ሻድማኒ መገደሉን የገለጸ ሲሆን፣ ኢራን ዛሬ ማለዳ ላይ 30 ሚሳኤሎችን ማስወንጨፏ ተናግራለች። በቴህራን የሚኖሩ ኢራናውያን ከተማዋን ለቅቀው እንዲወጡ ማስጠንቀቂያ ከተሰጣቸው ጀምሮ በትራፊክ እና በነዳጅ ማደያዎች ረዣዥም ሰልፎች ይዘው ታይተዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ልትይዝ አትችልም በማለት በቴህራን የሚገኙ ዜጎች ከተማዋን ለቀው እንዲወጡ ማስጠንቀቂያ ሰጥተው፣ እኔ የምፈልገው ሰዎች ደህና እንዲሆኑ ነው ብለዋል። በኢራንና በእስራኤል መካከል በተቀሰቀሰው ግጭት የሚከናወነውን እየተከታተልን ስለምናቀርብላችሁ አብራችሁን ሁኑ።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።